ለዚህሽ ዲቃላ ብሎ ነው አንቺን የሚፈታ? አዎ እፈታሻለሁ ብሎኛል። ትዳሬ እንድፈታና አንቺም ያለ አባት እንድትቀሪ ትፈልጊያለሽ? እንደዚህ ከሆነ ከዚህ በኋላ እንደዚህ አይነት አባት የለኝም። ስሜት አያቱኝ እንጂ ልጅ ምንም ቢሆን ከአባት በላይ ተንሰብስቦ እዚህ እንዳደረሰች ታውቂያለሽ አይደል እንዴ? ግን እኮ ሁለታችንንም አታሉናልማ። እንዴት ነው ይቅር የምንለው? ታዲያ ምን ችግር አለው? የእሱን ዕዳ ልጁ ትከፍለዋለች። ምን ተማራ ከዚህ ቤት ምን ብላ እንድትጠፋ ማድረግ አለብን። ይሄ የሚያቅተኝ ይመስልሻል? ስለዚህ ልጅቷን እንደኔ ካሁኑ ጠልተሻታል ማለት ነው? አዎ የጣውንቴ ልጅ እንደወዳት ፈልገሽ ነበር እንዴ? ግን ሁሉንም ነገር በመላ ማድረግ አለብን። አየሽ ጥላቻችን ይፋ መውጣት የለበትም። ውስጥ ለውስጥ ስራችን እንሰራለን። ለሷ አታስቢ ማይ። ጨርቋን ጥላ ብን ብላ እንድትወጣ ነው ማደርጋት። እዚህ ቤት ውስጥ ንግስትም ልጅም እኔ ብቻ መሆኔ ማስመስከር አለብኝ። ይሄንን ማንም እንዲጋራኝ አልፈልግም። በጣም ጥሩ። አንቺ ለዚህ ቤት ንግስት ነሽ። በንግስት ላይ ንግስት ደግሞ ተደርጎ ማይታወቅም። ንግስትነትሽን በዙ ትቀጥያለሽ። እሺ የኔ ልጅ ትሰሚኛለሽ? አባትሽ ቤት አንቺም ጥሩ እህት እኔም ጥሩ እናት መሆናችን ማስመስከር አለብን። ለሷ አታስቢ ማይ። ደሞ ለማስመሰል በእውን ንግባ፣ ብዙ ስራ ይጠብቀናል። እንዴት ነሽ የኔ ንግስት? አባዬ አሁንማ በጣም ደህና ነኝ። እናቴም ተቀብላኛለች። በቃ ከዚህ በኋላ ቤተሰብ ሊኖረኝ ነው ማለት ነው። አዎ እናትሽ ደግሞ በጣም ጥሩ ሰው ነች። ከዚህ በላይ ደግሞ ትቀበልሻለች። ምናልባት ኤደን ትንሽ አስቸጋሪ ስለሆነች ነው። እሷ ትንሽ ልታስቸግርሽ ትችላለች። ችግር የለውም አባዬ። ግን እኮ በእሷም አይፈረድም። ሁሉም ነገር ድንገት ስለሆነባት ለመቀበል ይከብዳት ይሆናል። ለማንኛውም አሁን አያቴ ጋር ልደውልና ቤተሰቦቼ እንደተቀላቀልኩ ልንገራት ነው። በኋላ ትደውይላቸዋለሽ። አሁን ትንሽ አረፍ በይ። እኔም አንድ ጉዳይ ስላለኝ ወደዛ መሄድ አለብኝ። ስልክና ለአንዳንድ ነገር የሚያስፈልግሽ ነገር ገዝቼልሽ እመጣለሁ። እሺ የኔ ቆንጆ? እሺ አባ። ቆይ ግን ትምህርቴስ? ስለሱማ አታስቢ። መስከረም ሲጠባ ቆንጆ ትምህርት ቤት አስመዘግብሻለሁ። እንዲያውም ኤደን የምትማርበት ትምህርት ቤት በጣም ቆንጆ ስለሆነ እዛ አስመዘግብሻለሁ። ስለዚህ ለሌላ ነገር ምንም ነገር እንዳታስቢ። እሺ? እሺ አባዬ። እሺ የኔ ውድ ወድሻለሁ ቆንጆ። እሺ ኤዱዬ አሁንም እንዳኮረፍሽ ነው እንዴ? ይቅርታ አባዬ። ቅድም እኮ ነገሩ ድንገት ስለሆነብኝ ነው እንጂ እህት ማግኘቴን እኮ ጠልቼው አይደለም። ይገባኛል የኔ ቆንጆ። ግን እኔም እኮ